تميري شات يلا بس ودنا كلي وري ቀናችን አይደለም እኔና አንቺ ዛሬ ወድሃለው ብላ ፍቅሯ ላይ አዋጣኝ እጥላኝ ከምትሄድ እንዲ ጉድ አድርገኝ ግራ ከሚገባኝ ሰማይ ተደፍኖብኝ ላፈቃት ስነሳነ ምነው በቀረብኝ ምነው ያኔ በቀረብኝ ምነው ያኔ በቀረብኝ ለዚህ ነው ህይወትን ማላምናት ከብዙ ስቃይ አማከራ መሃል እየቀርታኝ ተቀበለሻል የምር ደስ ብሎኝ የምር ብዙ አለፋሽኝ እንጂ ወይ ጉድ አያችሁ አይደል ሃይ ግን እዚህ ጋር ማለት ምን እንደምፈልግ እንገራችሁ ለማንም ሰው ዳጊ በጣም ነው የሚያናድደው እግዚአብሔርን የሚያረጋው ነገር ሰው ይጎዳል ማለት የሚጎዳ አይመስልም አሮ ነው አንተ እኮ ለትንሽ ደቂቃ እዚህ ቤት በሆነ አጋጣሚ ወንድ ብታገኝ እኔ አላቅም ከፎቅ ላይ ተወረውረኛለህ እኔ እንደዛ ነው ዛሬ ያየሁት በጣም ተናደድክብኝ ምን ያረጋል ሲጀምሩ አንተ ባለፈው እኮ ነገርኩሽ እኮ አንተ ጋር ምን ያረጋል ሴት በታመም ሊጠይቁኝ ነው የመጡት ኦኬ ስለዚህ ለስታመም የሚጠይቁኝ ሰዎች ይመጣሉ ችግር ምን ነው ካልታመምኩ አልሽ ዳጊ እንደሱ በጣም ፈልግሽ ዳጊ ለማንኛውም ደስ ብሎኝ ስለታረቀን ደስ አይደል እሱማ ወንደጋ የምር ሴትሽ ተቀባ የለክናደሽ እኛንሽ እግዚአብሔር ታውነበር ወጅበር ያረግሻል አሬ ወጃብር ተረንዲ ሽቶ ለሴት ነው እኔ ሲጀመር ታረንም በቃ አሪቲ ነው ማለት ስማኝ በጣም እንትን ብሎኛል እኮ ከምን መሄድ አለብኝ በቃ እንቅልፍ እየተኛው አይደለም ምናምን እንጃ እንቅልፍ እየደከመኝ ነው አረሙ ስትረስ ምናምን ስለነበረ ማን ይመጣቻል የምን ስትረስ ነው የምን እንቅልፍ ማጣት ነው ከራት በፊት እኔ እንደው ተሰሚያለሽ ራትሽን ትበያለሽ ለተተያለሽ ገብተሻል አፒታይዘርሽ ነው ጥብነ ራት በስልክ ነው መባል አይ አፒታይት ከመታት እንዲያረግልሽ እኮ ይገባልሻል ከዛ በኋላ እዛው ትተኛለሽ አሪፍ ነው ከኔጋ የተጣላሽ ሰዓት ነው አልወስድም ነው በዛ ላይ በቃ ብቻዬን ስለማሆን ምናምን ነው መሰለኝ ምን ጓደኞቼ ምናምን ሲደውሉኝ ዘኔ አንተ እንዳትሆኝ ስላልከኝ በቃ መሆን ምናምን ደግሞ አልፈልግም ማለት ብንጣላም ቃልህን ማክበር ፈልጋለሁ ያሬን እኮ ይኮሰኩሰ አልወድም እንደዚህ ስነካካ ይሁን ውር ነገር ያረጋል መረረኝ ስላልክ ነው እንደዚህ ተሳው ሲል ይወራል በስማም ቦልድ እንዴትዬ ይወራል እኔ ቴትዬም ቢለስትም በጣም ነው የምፈራው እደነግጣለሁ ሪል ነው ወደዛ ይወራኝ እንደሆነ ገብቶሻል ነው ቴትዬ ስትላት በቃ ደስ ይላል አፍ ላይ እኔም مش انت تيجي تستوقع تيجي مش انت تستوقع እውነትሽ እኔ ራሱ በዘጠኝ ወር አንዴ ተተዋወቅኩ ከዘጠኝ ወር በኋላ እኮ ነው
ፈለግሽ እሺ ምን ነው ደባሽ? አይ ደበረኝም ደብረኛል። እኔ እንኳን የገዛ እናቴን በ9 ወር ነው ተተዋወቅኳት። አይ አሪፍ በቃ ምን ደግሞ ከዓመት በኋላ ተዋወቃታለሁ። እና እንዴት ነሽ? አለ ስራ እየሰራሽ ነው? ምን ነገር ሳትነግረኝ ታይዋ የፍቅር ቃላቶች ለምን ደግሞ አታዘወትሩም? የተግባር ሰው ነው። የቃል ሰው ሲሆን የተግባር ሰው የተግባር ሰው ነኝ። ይሄ ምንድን ነው ያልከው? ያው የተግባር ማለት ነው። ዳጊ በጣም ተበላሽቷል። እግዚአብሔርን ስማኛ የእውነት ውር እያደረገኝ ነው ነገር እስቲ በእውነት እንትን አድርጋ ውር ካለ ሞቀህ እንዴ? አይ ያው ከሆነ በቃ ከሆነ ሰው ጋር ያለው እየመሰለኝ ነው። ምንሽን ብዙ እንደዚህ ንክኪ ምናምን ስለሌለኝ አዲስ ነገር ነው ለኔ ገባሽ? የማደርገው ነገር መሆን የሚሰማኝ ስልክ እንደዚህ አያስም እዚህ አካባቢ ሁሌ ነፃ መሆን ያለበት ኪስ አካባቢ ምናምን ነፃ ነው ማለት ሌባ እንዳይሰርቀ እንደዚህ ተደርጎ ስልክ ይወሰዳል። ተመችቶኝ እኮ ነው። ለነዛ ሴቶች አንተ ካልተደነሰልህ ሪላክስ አታደርግም? ነገረኝ እንግዲህ የሆነ ውር ነገር እያደረገኝ ነገር እዚህ አካባቢ አደጋ ልንገርህ ሌቦቹ ምናደርገው መሰለህ እንደዚህ ሲያደርጉት ስልክ እንደዛ አድርገው እንዲህ በነኩት ቁጥር ይገፉ ይልቃል። እነሱ ስልክ እንጂ ደግሞ ሌላ ቦታ ሊገባ ነው እኮ። አንተ በጣም ዱርዬ እየሆንክ ነው። እግዚአብሔር እንደምን ነው ወይኔ መቼ ነው ግን አንተን ያስነካካው? እንደዛው እየነበርክ እኮ በጣም አሪፍ ነበርክ እንዴ። ተሚሪ ለምን ይሁን ፈልጌው እኮ ነው። እንደዚህ ከተረ ይሄ እነዚህ ሪላክስ ነገር አንተ ጀምር ደስ የሚል አቋም ነው ያለህ። ያው ልክ ላሳይሽ ነው። እስቲ ዳጊ ያሳዩኝ አልቀም። እውነትሽን ነው ወይኔ እኔ ገብታለሁ እሱ ይዘጋል። እንደ ጣናቱ እናቴ ራሱ በራቁቴን ያየችኝ ከ9 ወር በኋላ ነው። ልታጠብ ሞቀኝ በእናትሽ። ሳይሻል ቀረ በዚህ ጋር እንዴ ዳጊ ተቀው አራቁም ሞቀኝ ወጣ ምናምን ዘው አላ ቢንጎ ማለት እግዚአብሔር እኔ እኮ ማለት እኔ እሱ የሚሆነው ነገር በሙሉ ማለት ነው። ወይኔ ሜሮ እኔ እግዚአብሔር ወይኔ አሁን ምን እያሰበ እንደሆነ አላውቅም። አንዳንዴ ወድሻለሁ ይለኛል፣ አንዳንዴ ምንም ነገር የለም ይለኛል፣ አንዳንዴ ሌላ ሴት ጋር ይሆናል፣ አንዳንዴ ከሆነ ነገር ይፈጥራል፣ አንዳንዴ ነገር እኔ ምንድን ነው የሚፈልገው ግን እግዚአብሔር ምንድን ነው የሚፈልገው? ምንድን ነው የሚያስበው? እኔ በጣም ሲደብረኝ የመጨረሻ ጥግ ድረስ ከደበረኝ እግዚአብሔርን የማደርገውን አላውቅም። እንግዲህ ያን ሁሉ ይቅርታ አድርጌለታለሁ እንዳያችሁት በእውነት ምክንያቱም አልዋሻችሁም፣ በጣም ነው የምወደው።
ዛሬ ግን ወስኜ ነበር እውነት ለመናገር በቃ ማለት ለምንድነው የኔ ህይወት እንደዚህ ሆነ? በቃ ምንም ነገር ካልተፈለገ መቅረት ይችላል። ህይወቴን በዚህ አይነት መንገድ አይደለም መምራት ያለብኝ። ስለዚህ ምን ላድርግ የሚለውን ነገር በጣም ከራሴ ጋር እያወራሁ ከአቅሜ በላይ ሆኗል። ፍቅር ይዞሻል? አዎ በጣም የማልወጣው ፍቅር ውስጥ ነኝ ያለሁት። ግን ፈለገ ነገር ቢሆን የወደድኩት ሰው ደጅ መቆም ይችላል። በቃ ማለት ያፈቀርኩት መጎዳት ይችላል ደጅ ላይ ሆኜ ሁለቱም ጉዳት አንድ ስለሚሆንብኝ እኔ ደጅ ሆኜ የምጎዳው ጉዳት ነው የሚሻለኝ። ስለዚህ አሁን ምንም ነገር አይደለም የምፈልገው። ይሄ ልጅ የሆነ ነገር ጀምሯል። እግዚአብሔርን ገና እንደዚህ ስለሆነ እኔ አውቄ ነው የምነካካው እኮ እግዚአብሔርን እኔ ራሴ ስተት ነው እንዲያደረኩት ነገር እሱን ለሌላ ነገር ማብቃት ጥፋት ነው ስተት ነው። ይሄ ከሴት ጋር የሚሆነው ይሄ ምናምን እሱን ተውት። እሱ ሌላ አጀንዳ ነው እግዚአብሔር በሚያውቀው። ግን ዝም ብላችሁ ተመልከቱ እዩ። በቃ በጣም አንዳንዴ ወንድ ልጅ ሰልፍሽ ነው። እሱ እኮ ከኔ ጋር አሁን የተመለሰው አዲስ ህይወት ለመልመድ ሞክሮ ስላልቻለ ነው እንጂ ኦሬዲ መንገዱን ሄዶታል። እንዴት ነው የምንኖረው? እንዴት ነው ፍቅር ለእናንተ እንዴት ነው የምትገልጹት? ፍቅር ምንድነው? እንደዚህ አይነት ፍቅር ከሆነ ጥንቅር ብሎ ይቀር እንዴ በኢየሱስ ስም። ኧረ በስመ አብ ኢየሱስ ከፋ። ጭራሽ እኔ ራሴ እሱን እንዲያርገው መልሼ እኔ ራሴ እንዴ እጄን በእጄማ አይሆንም። ስለዚህ የሆነ ነገር ማድረግ አለብኝ። ምንም ነገር ማወቅ ካለበት ይሄ ልጅ ከኔ ጋር ነው። ከኔ ወጥቶ ሌላ ሰው ጋር በዚህ ጊዜ ሌላ ሰው ጋር የሆነ ነገር አወቀ ማለት አጣሁት ማለት ነው። ስለዚህ የራሴን ነገር ማድረግ አለብኝ ግዴታ ነው። ይሄን ፈልጌ አይደለም ፋሚሊዎች ለእናንተ የምነግረው። ስለዚህ እኔ እንትን አለኝ የሆነ ሰሞን ላይ በጣም ስትረስ ውስጥ ገብቼ ወሬት ነድልኩ እንቅልፍ አልተኛም ምናምን ነገርና ቀን ላይ ሆነ እንደምታዩ እንዲያ አይኔን ጨፍናለሁ እንቅልፍ ይመጣል። አሁን በቃ እንደዚህ ቻው ብላችሁ እንዲህ ጥቅልል ብዬ መተኛት እችላለሁ። ሌሊቱን ሙሉ ቁጭ እንደዚህ አልተኛም ምናምን እንዲህ ሰው ካለ ምናምን እንቅልፍ ይመጣል። ብቻዬን ኮንኩ አልተኛም ምናምን። ስለዚህ አሁን ያሰብኩት ነገር ምን እንደሆነ ታውቃላችሁ? የታዘዘልኝ ለኔ ሞስዶ የእንቅልፍ ኪኒን አለኝ ሰሞኑን እየወሰድኩት ያለሁት። ስለዚህ ወይን እንጠጣለዋለሁ። ኩርሱሽን ምንም አይልም ወይን ውስጥ እጨምርበታለሁ እሱ። ይሄን ነገር ግን ማረገው በቃ የራሴን የሆነ ነገር አሳልፌ መስጠት ስላልፈለኩኝ ነው። የመጀመሪያው ምን እኔ መሆን ያለብኝ እንጂ በሆነ አጋጣሚ እንዳያችሁት ከሆነ ጓደኞች እያመጡ ሴት እያመጡ ያስተዋወቁት የሆነ ሴት መታ በቲክቶክ የሚያወራት ምናምን እኔ ያን ያህልም እንትን ብዬ አይደለም። ግን እኔ ከኔ ጋር ነው ምንም ነገር ማድረግ ያለበት ዳጊ። ምክንያቱም ፍቅር የሚባል ነገር አለ። እዚጋ ፍቅር የሚባል ነገር አለ። እኔ አሳልፌ ፍቅር ለማንም ሴት አልሰጥም። አሁን እሱን ያንን መድኃኒት ሰጠዋለሁ እንቅልፍ ሲተኛልኝ ገብቼ ኢንስታግራም ቪዲዮን እንትን ዳጊ ሰማችሁ አልሰማችሁም? ዝም ብዬ መስሎኝ ነው። አይ ወይ ፎቶ ምናምን ካጣብኝ ነው። ኢንስታግራሙን ገብቼ ፎቶውን ቀይራለሁ። እኔና እሱ ፎቶ ማረጋው ቲክቶክን ገብቼ ፎቶውን ቀይራለሁ። ቴሌግራም ሁሉም እኔና እሱ አንድ ሴት ዛች ቦታ ላይ እንዳትደውል እንዳትመጣ ነው ማረጋው። ይሄን ሁሉ ማረግ የምችለው ግን ሴተኛ ነው። ስለዚህ ሴተኛልኝ ያችን ሁሉ አድራጊ ምናምን ከሱ ጋር የሆነ ጊዜ ማሳለፍ ፈልጋለሁ። ስለዚህ አሁን እሱ ሳይመጣብኝ ቀስ ብዬ ወይኔን ይዤ እመጣለሁ። ዳጊ ውስጥ ነው ማለት ነው። ስለዚህ ወይኔን ይዤ እመጣለሁ ምናምን ነው። እናንተ ደግሞ ተናገሩላችሁ። ይሄ የሚደረገው ስለ ፍቅር መስዋዕትነት ነው እንጂ ሌላ ነገር በመታሰብ አይደለም። ምክንያቱም እያየሁት ያለሁት ነገር አሪፍ አይደለም የመሰለኝ ነገር። ምክንያቱም ጓደኞቹ ምናምን ሴት ምናምን የሚያመጡበት እኔ እንዲህ ለፍቼ ኮትኩቼ አጠጥቼ ብዬ ምን ብዬ በማጨዴ ሰዓት አረግማ ስለዚህ
እንዴት ጀምር እንትን ቀይሩን አልወድም ግን እንዴት ላድርግ መሰላችሁ እንደዚህ ላድርገውና ዳጊ ምን ማለት ነው? ተረጋግተው ሰር ችግር የለም። ይሄ ነገር ቢሆን ይሄን ሰው ታድሎ ሰው እንዴት ነው የሚያደርገው ታዲያ እንደዚህ አይነት ነገር? ነገሩ እንደዚህ አይነት ነገር ያስተውላላችሁ ነው? ዳጊ لا بزح ቀዝቃዛ እስኪ ሞቅ ደግሞ እሺ برد يفكرني بشيء وين ما أتفنى وين ما أتفنى كن وين ببيجامة يتطلع أقوال بس ما كيف كيف وين ما أنت بدك تطلع كذا إيش ها إيش تطلع إيش لا لا بيجامة مرة زيادة ይቺን ሙድ ለጋሻ አጎቴ ታያር አራዳ ለአራዳ መቼ ሽማወድና አለ እስከ ዛሬ ያቆየሁትን ነገር ድራሹን ልታጠፋ አስባ ነው ማለት ነው። እንዲህ ስትርበተበት ነበር። ጠዋት ጸሎት አድርጌ ነው የወጣሁትና ተመስገን ጉድ ተሰርቼ ነበር። ሜሪ መጣሽ? አንተ ብዙም ብርድ አለ። ጠጣቂ እየጠጣ ጠጣብናት። ልብስ እኮ በቃ ያምርባታል ሲሆን ታሳመራለች ነው የሚባለው። ይሄ ያሞቀና አይመስልሽም? ይሻትሻት
ያ ማለት ደስ ይላል። ዳጊ ስጠፊ ምንነት ወደድከው? ልብሴ ቆንጆ ነው። ምን ድካም ነገር ይደክማል። እንዲህ እኮ ነው። ኧረ ይበርዳል። በርዱን እኮ እሺ። እና ውስጥ ትገባለህ ወይስ ወይን ልጨምር? አዎ ጨምሪ። እንዴ ዳጊ የተኛ ነው እኮ እንትን የሆነ በጣም ቆንጆ ፊልም አለ። እሱ ፊልም እያየን የራሳችንን ህይወት በጣም እያወራን እየተጫወት ዳጊ ኦ ማይ ጋድ በጣም ነው የሚገርመው። ማለት አንዳንዴ እንትን ነው እንደ ሰው አስባላችሁ። እኔ የራሴን እንትን የሚነካብኝ ሰው አልፈልግም። የራሴ አላችሁ ሁሉም ሰው የራሱ የሆነ ነገር አለውና ከኔ ውጪ የማንም አይደለም። በቃ አትልፉ። እየለፋችሁ ነው ያላችሁት። አንድ ሰው ሊለፋ አልፈልግም። በዳጊ ዙሪያ ቀዳጊ የኔ ነው። አዘዊ ዳጊ የኔ ብቻ ነው። እግዚአብሔር ማለት እንዴ ባይዘው እዚህ ያላችሁ ሴቶች ማለት እንደዚህ አይነት ነገር ማድረግ አልፈልግም። እሱ መድኃኒት እንደዚህ ምናምን መስጠት አልፈልግም። ግን አይናችሁን ግለጡ። ዞር በሌላ ቦታ እስከ ሰው ላይ አይናችሁን ቀሉ። እኔ ከምወደው ልጅ ላይ አይናችሁን ንቀሉ። ወይ ግን ቶሎ አይደክምላ። ወደና ከልክለኝ ለምንድን ነው የሚያዞረኝ? እየደከመኝ እኮ ነው። እግዚአብሔር ወይም እንደዚህ ነው ወይስ ኮቼ ስለጠጣሁ ወይስ ሻት ስለበላሁ ነው? መጅሪት ጉድ ተሰርቼ ነበር። ለዚህ ነው ህይወትን ማላምናት። ጧት ጸሎት አድርጌ ባልወጣ ኖሮ ዛሬ ድራሽ ጠፍቶ ነበር። ይኸው ስንት ዓመት ሙሉ የጠበቅኩትን ያቆየሁትን ክብሬን ዛሬ ልበላ ነበረ። ኖርማሊ ያው በሜሪም አልፈርድባትም። በነገራችን ላይ ያው መንገዶችን ስለዘጋጋውባት ምናምን ያው ሴት ልጅ ናት ምናምን ሰው ይገባኛል፣ አልቀየማትም። እኔ ደግሞ ነገሮች ላይ ያው ብዙ ብቻ ያው ነገሮች በጊዜው ይሆናሉ ብዬ ነው ማስበውና ከዛ አንፃር ነው እንጂ እሷን ካለመፈለግ ምናምን አንፃር አይደለም። ባልጠራጠር ባይሸተኝ ኖሮ እና ባልቀያይሮ ኖሮ እኔ ነበርኩ በሷ ቦታ የምተኛውና ጀማምራኝ ነበረ። አወላልቀኝ ድራሽ ልታጠፋው ነበር። ዛሬ ተርፍ ያለው ዛሬ ክብሬን ዛሬ ማስጠብቅ ያለው እንግዲህ ከፈጣሪ ጋር እስከ ትዳር አቆየዋለሁ ብዬ አስባለሁ።
ለማንኛውም አሁን ሜሪ ምንም ስለማታቅ ማለት ነው ልክ ስትነቃ ምን ይፈጠር ምን ይሁን አታቅምና ምንም እንደተፈጠረ ስለማታቅ መቀያየሙ መጣላቱ ምናምን አይኖርም። እሱ ነገር አሪፍ ነው። ድጋሚ እንዳንጣላ ያደርገናል። ወይ ጉድ። ለማንኛውም ቤተሰብ በቃ እኔ ያጅነኝ እሷ ተተኛ እስክትነጋ ድረስ መቆየት አልችልም። ሌላም ስራ ስላለኝ በቃ ሌላ ጊዜ እንገናኛለን።